የካምፓስ ህይወት ሉሊት በሩን ከማንኳኳቷ በፊት ቆም አለችና የሁልጊዜ ምኞቷ እዚህ ቤት ስትመለስ እንደዚህ እንደሆነ ነበር። ፈጣሪ መገፋቷን አይቶ የካሳ ዘመን አድርጎላታል። ይህ በር ብዙ እንባዎቿን፣ ብዙ ጩኸቶቿን፣ ብዙ ዱላዎችን ተመልክቷልና አፍ ቢኖረው አሁን ሲያት እልል ይል ነበር። አንኳኳች። በሩን አክስቷ ነበር የከፈተችላት። ፈገግ አለች። አክስቴ አለች። አክስት ከላይ እስከታች አይታት እውነት ነው ማለት ነው አለቻት። አቀፈቻትና ወደ ውስጥ ገባች። ራሄልም ሰላም ብላ ተከተለቻት። አክስት በሩን ዘግተው ከኋላቸው ተከትላ ወደ ውስጥ ዘለቁ። አቶ ዳኜ ተነስቶ ሰላም ካላት በኋላ እንዲቀመጡ ገበዛቸው። ሉሊት ለመቀመጥ ወደ ሶፋው ሄደት ብላ መለሳለች። ከጥግ ላይ ዱካ አለ። አዎ እሷ ነች። የሷ ቦታ ሶፋው ጋር ማን አስደርሷት? ዛሬ ከትላንቱ ምን ተቀየረ? ዱካው ላይ ቁጭ አለች። አክስቷም ኧረ ተነሺ ከሶፋው ቁጭ በይ አለቻት። አይ ተመችቶኛል፣ ቦታዬ ናፍቆኝ ነበር ብላ የተለመደ ፈገግታውን ለገሰቻቸው። እሺ ራሄል መምጣትሽን ሰምተን ነበር፣ ግን ብቅም አላልሽ አሏት። አዎ ወዲያው ስራ ጀመርኩኝ ለዛ ነው አለች። ራሄል እንደ ሉሊት ማስመሰል ስለማትችል በጭንቀት ነው እየመለሰችላቸው ያለችው። ሉሊት ጥንካሬን ያገኘችው በዚህ ህይወት ስላለፈች ነው ብላ ማሰበች። ስለ ቤተሰብ፣ ስለ ስራ ሲያወሩ ሉሊት ቦይቱን ዙሪያውን አየች። ምንም ለውጥ የለም። መጋረጃዎቹ እንኳን እሷ ወደ ግቢ ከመሄዷ በፊት የቀየረችው ነው። የቡፌውን እቃዎች አየቻቸው። ቡፌው አቧራ ጠግቧል። ለዚህ ቤት ጉልበቷን ገብራ ኖራለች። ምግብ ይቅረብ ወይስ ቡና? ተነሻ ሉሊት እንደ እንግዳ ተቀመጥሽሳ ስትላት ከሐሳቧ የተመለሰችው። ተነስታ ወደ ኪችን ገባች። ይህ ኪችን መደበቂያዋ ነበር። ሲከፋት ስትቀጣ የምትደበቅበት፣ እንዲሁ ረጅሙን ሰዓቷን የምታሳልፈት ክፍል። ረከቦት አቀራርባ ቡና ፈላችላቸው። ቡና ጠጥተው ሲጫወቱ አምሽተው ራሄል ጋር ነው ማድረው ብላ ተነስተው ወጡ። ታውቂያለሽ እንደ ልማዴ ኩሽና እንዳላድር ብዬ ነው የወጣሁት አለችና ሉሊትን ቤቷ ወርዳት። ሉሊት ለአንቺ ስንል ነገ ገበያ ሄደን የሚያስፈልጉ ነገሮች እንገዛለን፣ ሽማግሌዎቹን በክብር እንቀበላለን አለቻት። ሉሊት ጓደኛዋን አቀፈቻትና አንቺ ስላለሽኝ እንዴት እድለኛ ነኝ አለቻት እና ተለያዩ። እስከ ሌሊት ከታሪኩ ጋር በስልክ ሲነጋገሩ አመሹና ገላዋን በሙቅ ውሃ ታጥባ ተኛች። ጠዋት ወደ ትምህርት ቤት መሄዷን ትታ ራሄል ስትመጣ ተያይዘው ወደ ገበያ ወጡ። ለአክስቷ ቤት መመገቢያ ሳህን፣ ብርጭቆ፣ ሲኒ፣ ረከቦት በተጨማሪ ወደ አትክልት ተራ ሄደው ለአስቤዛ የሚሆኑ ነገሮች ገዛዝተው ወደ አክስቷ ጋር ሄዱ። አክስትየው ይህን ሁሉ ነገር ስታይ ፊታ ለሉሊት መፈታት ጀመረ። ከዛሬ ጀምሮ እዚሁ እንድታድሪ በማለት የአንዷ ልጇን ክፍል እንድትጋራ ፈቀደችላት። የአክስቷ ልጆችም የገዛችላቸውን ስጦታ ሲያዩ በደስታ ተፍነከነኩ። አክስቷንና ባሏን በመያዝ በዕለቱ የሚለብሱትን ቆንጆ ባህል ልብስ ገዙላቸው። ሁሉም ነገር ሉሊት እንድትከፍል ራሄል ገንዘብ ሰጥታት ስለነበር አክስትየው በደስታ ነበር ሲፍነከነኩ የከረሙት። በኋላማ ጭራሽ ጋጋሪና ወጥ ሰሪ ሁሉ ካልተቀጠረ ብሎ ከቀበሌ ዳስና ወንበር ጠረጴዛ አስመጥተው የሰፈሩን ሰዎች ሁሉ ያሳደግኳት ልጅ ሽማግሌ ተቀበሉልኝ እያለች ስትጠራዋለች። ገንዘብ ሲኖር ማንም ወዳጅሽ ይሆናል የሚባለው የሆነው። እንደዛ ስትገፋ፣ ስትገረፍ፣ ስትሰደብ፣ ስትረገም ከነበረችበት ቤት ይኸው ለፍቻ ሳድጌ ለቁም ነገር ልትበቃ ነው እያለች ቀኑ ሙሉ ሽማግሌዎቹን በደስታ ስታናግር፣ ጎረቤት ዘመዱ ሁሉ ስታስተናግድ አመሸች። ቀኑን በደስታ ሲመላ፣ ሲጠጣ፣ ሲጨፈር አመሻ። ታሪኩ በጉጉት ሽማግሌዎቹን ሲጠብቅ ነበር። ከረፈደ ወደ 9 ሰዓት የምስራች ሲያመጡለት አመስግኖ ሲገባበዙ አመሹ። ሉሊት በቤቷ ቡና ቀራርባ ምሳ አዘጋጅታ ታሪኩን ጠራችሁ። ከመጣ 2 ሳምንት ሊሆነው ቢሆንም ወደ ቤቷ እንዲገባ ዛሬ ገና ነው የጋበዘችው። በዚህ 2 ሳምንት ደስ የሚሉ ጊዜያትን አሳልፈዋል። ፊልም፣ ቲያትር ገብተዋል። ወደ ደብረ ዘይት ሄደው ሊሳቅ ሪዞርት 3 ቀን ቆይተው ተመልሰዋል። ወደ ባህር ዳር ከመሄዱ በፊትም ሐዋሳ ደርሰው ለመምጣት ቀን ቆርጠዋል። ታሪኩ ከምሳ ሰዓት ቀደም ብሎ ኬክ ይዞ መጣ። ሲገባ ቤቷ ጠባብ ጽድት ያለች ነች። በዛ ላይ ቡናው ቀራርቦ ጣኑ ልዩ ውበት ሰጥቶታል። ሉሊት ሆዷ ውስጥ ስላለው ልጅ እንዴት መናገር እንዳለባት ግራ ስለገባት እስካሁን አልነገረችውም። ምሳ በልተው ቡና እየጠጡ ኬኩን አቀረበችና በኬክ ማቅረቢያው ላይ የልጇን
አልትራሳውንድ ፕሪንት የተደረገ ወረቀት አስቀመጠችለት። ኬኩን ሊቆርስ ሲል ወረቀቱን አየው። ልቧ በኃይል መምታት ጀመረ። ትንፋሿን ወጥ አረገች። ወረቀቱ ላይ አፈጠጠ። የጽንሱ ፎቶ አየው። ከስሩ የጽንሱ እድሜ ተጽፏል። አየው አንድ ነገር። ፎቶውን እያየ ቀኑን በልቡ እየቆጠረ እየቀነሰ ነበር። ልክ ነው። ያቺ ባልተፈጠረች ባላደረኩት እድል ተሰጥቶኝ ወደ ኋላ መመለስ ብችል ያቺን ቀን ያደረኩትን ባላደረኩ ያለበት ያቺ ቀን ዘር ሰጥቷለች። በጸጸት የሚያስታውሳት ቀን ለካንስ የዘወትር ማመስገኛው እንዲያገኛት ምክንያት ሆነዋለች። ዝምታው ሲበረታ እኔም ያወቅኩት በቅርብ ነው፣ ግን መቼም ወደ እኔ ልትመጪ ግን አላሰብሽም ነበር አላት። እርሱ ላይ ይቅርታ ባይመጣ ዳግም እንደ አዲስ ባይጀምሩ ኖሮ ልጅ እንዳለው ሳያውቅ ይቀር እንደነበር መጥፎ ሐሳብ ሹክ ሲልበት ጠየቃት። ሸክም ልሆንብህ አልፈለኩም። የምን ሸክም? የማወቅ መብት እኮ አለኝ። የኔም ልጅ ነው። አዎ ማወቅ አለብህ። ምናልባት አንድ ቀን መቼ? ታሪኩ አለች ጮክ ብላ። የትኛውን መምህር ነው የሚፈልገውን ካገኘ በኋላ ያችን ሴት የሚያይ ልክ እንደተለከፈው ውሻ አይደል የሚያባርሩት? እኔም ከዛ ቀን በኋላ እንደማትፈልገኝ ነበር ያሰብኩት። ስማኝ ታሬ ተጠግታ እጆቿን ያዘቻቸውና አንተ አብረኸኝ መሆንን ሽማግሌ በመላክ አብረን ጊዜ እያሳለፍን መሆኑን እስካሁን ከህልም ዓለም ያለው አይነት ስሜት ባልነቃው ብዬ እየተመኘው ነው። የፈረደበትን በኋላ ንግግሯ እንድትቀጥል አላረጋትም። አቅፎ ያባበላት አመሰግንሻለሁ፣ አብረሽኝ ስላለሽ አመሰግናለሁ፣ ይቅርታ ስላረግሽልኝ አመሰግናለሁ፣ በልጃችን ላይ የሚሆነው ውሳኔ ስላልወሰንሽ አመሰግናለሁ እያለ ጉንጯን፣ አይኗን፣ ግንባሯን፣ አንገቷን፣ እጆቿን ሁሉ ላይ አድርጎ ልጆቻችንን ለመንከባከብ ስለወሰንሽ አመሰግናለሁ አላት። በጋራ ኬካቸውን ቆርሶ እየበሉ ተጫወቱ። ሲመሽ መሄድ አይኖርብህም አለችው። ታሪኩ በአንድ አፍ በሚል አብረው ሌሊቱን በዛች ጠባብ ውብ የሉሊት ቤት አሳለፉ። ታሪኩ የቆይታው ጊዜ በማለቁ ወደ ባህር ዳር ተመለሰ። እናቱ በደስታ ተቀበለችው። ጭራሽ አያት ልትሆን እንደሆነ ስታውቅ በደስታ የምትይዘው የምትጨብጠው አጣች። አየህ ፈጣሪ ልብን ያውቃል። ለክፋት ሳይሆን ለፍቅር እንደሆነ ውስጥህን ስላወቀ በአንድ ቀን በልጅ ባረከ። ጎሽ ልጄ፣ ምናልባት እነዛ ጓደኞች አንተን አይተው አደብ ይገዙ ይሆናል አለች። ገብታ ነጠላዋን አጣጥፏ ስላሴንማ ሳልሳለም ሳላመሰግን አላድርም ብለው ወደ ቤተ ክርስቲያን ሄዱ። ታሪኩ የሪሰርች ተማሪዎች የመጨረሻ ይላኩለትን ለማየት ላፕቶፕን ከፍቶ ማየት ጀመረ። ሉሊት አሁንም ትምህርቷን ለማቋረጥ ተገደደች። ወደ መታየት ስለጀመረ የቤቷን ዕቃዎች ለአክስቷ ሰጥታ ከራይል ጋር ወደ ባህር ዳር ሄዱ። አብረው የሄዱበት ምክንያት ደግሞ የሉሊትን ማረፊያ ለማየት ብሎም የጓደኞቿን የማቲያስ ምርቃት ለመታደም ነበር። በዛው ከምርቃቱ ሳምንት ቀደም ብለው የመጡት የዶርም ጓደኞቻቸውን ለማግኘት ጭምር። ታሪኩና ጥሩ ደስ የሚል አቀባበል አረጉላቸው። በዛው አቀባበል የተደረገላቸው ቤት እንደ ጥሎሽ ልጅ ሲያገባ የሚኖርበት ብላ ያዘጋጀችው በመሆኑ ሉሊት በጣም ደስ አላት። ቀኑን ሲጫወቱ እረፍት ሲያደርጉ አሉ። ምሽት ወጥተው የታሪኩ እናት ሆቴል እራታቸውን ተመግበው ወደ ቤታቸው ገቡ። ውዴ ቤቱን ላንቺ በሚመችሽ መልኩ ማስተካከል ትችያለሽ አላት። እንደውም በጣም ወድጄዋለሁ አለችው። ጠዋት ስራ ስላለው በጊዜ ተኙ። ጠዋት ሶስቱም ወደ ግቢ ሄዱ። እነ ሉሊት ወደ ዶርማቸው ሲሄዱ ታሪኩ ወደ ቢሮ አመራ። ተማሪዎች ሁለቱን ጓደኛ ማቾች ሲያዩ ፈነጠሱ። በደስታ ተቃቅፈው ናፍቆታቸውን ሲገላለጹ ቆይተው ያለፋቸውን ያመለጣቸውን ስለ ግቢው ስለ ውጪው አንዱን ሲያነሱ አንዱን ሲጥሉ አመሹ። ከሁለት ቀን በኋላ ወደ የቤታቸው ስለሚመለሱ አብዛኞቹ እቃቸውን አሽገዋል። ሳይሄዱም ስለተገናኙ ተደሰቱ። ወደ ከሰዓት ተያይዘው ከግቢ መውጣት ተማሪ ጓደኞቻቸውን ጋበዟቸው። ያው የተማሪ ህይወትን ስለሚያውቁት ውጪ መጋበዝ እኮ ሰርግ መጠራት ያህል ያስደስታል። ዛሬ ካፌ ምግብ ሸወርናት እያሉ ተሳሳቁ። ስለተባረሩ ጓደኞቻቸው ውጤት ሲበላሽ በሐይቁ ራሳቸውን የከተቱት 3 ኢኮኖሚክስ ተማሪዎች ታሪክ ሲሰሙ አዘኑ። እንዴ ማቲያስ ጓደኛችሁ የግቢው አንደኛ እንደሆነ ማውቃችኋል? ጠየቀኝ። አዎ እሁድ እናስመርቃለን፣ ከዛ በኋላ እኔ ወደ አዲስ አበባ መለሳለሁ አለች ራሂል። የካምታስ ጓደኝነት ዛ በሳቅና ጨዋታ የትምህርት ሩጫ ለትልቅ ዕልምና